ከጆርዳን ወደ ኢማራት እንዲሁም ከኢትዮጵያ ወደ ኢማራት ዩኤኢ በ3 ወር ቪዛ ወይንስ በስራ ቪዛ በቪዚት ቪዛ በዚህ ሰዓት ላይ መምጣት ሞክሬ አልቻልኩም። በጠለብ ወይም በኮንትራት መምጣት እችላለሁ ወይ? ሰላም ጤና ይስጥልኝ የደርቲው ቤተሰቦች፣ እንዴት አመሻችሁ? ደህና ናችሁ? እኔ ደህና ነኝ። ከጉስ በመድኃኔዓለም ዛሬ በጣም ድክም ብሎኛል። ቀን ሙሉ ስሰራ ነው ያልኩት። አስቸጋሪ ቀን ነበር የነበረኝ። እግዚአብሔር ይመስገን ስለሁሉም። እና ባለፈው የሰራሁት ከጆርዳን ወደ ኢማራት እንዴት እንደምትመጡ የቪዛ ፕሮሰሳችሁን በቪዚት ቪዛ መታችሁ ጋማችሁን ማሰራት እንደምትችሉ እንዲሁም ሌሎች መረጃዎችን የሰጧችሁ ቪዲዮ ላይ በጣም ብዙ ልጆች እንደምታዩት ማአት ኮሜንት ነው እየተጻፈ ያለው። ቴሌግራምም እየገባችሁ እንዲሁም የቪዲዮ ስር በጣም ብዙ ኮሜንት እየጻፋችሁ ነበረና ገሚሶቹ ይሄን ይመስላሉ። ከኢትዮጵያ እንዴት መምጣት እችላለሁ? ልምድ ይጠይቃሉ። የተለያዩ ጥያቄዎችን ነው የተቀበልኩት እና ግማሾቻችሁን በውስጥ አውርቻችኋለሁ። ግን አብዛኞቹ ጥያቄዎች ስልክ ቁጥር ስጭን ነው የሚሉት እና ሰላምዬ ከቻልሽ ስልክ ስጭን ነው የሚሉት ለእያንዳንዳችሁ በውስጥ። ምክንያቱም ቪዲዮ ላይ ምን ብያለሁ? መምጣት የምትፈልጉ ከጆርዳን ወደ ዩኤኢ ሙቭ ማድረግ የምትፈልጉ ልጆች ስልክ ቁጥሩን እኔ ሰጣችኋለሁ እዚህ ላይ ከምለጥፈው። ግን መምጣት የምትፈልጉ ኢንተረስት ያላችሁ ልጆች አሳውቁኝ በኮሜንት ብያለሁ እና ለዛ ነው የቴሌግራም ሊንክ ላይም እየገባችሁ በውስጥ ዲኤም አድርጋችሁኛል። ኢንጀነራል እዚህ ቪዲዮ መጨረሻው ላይ አስቀምጥላችኋለሁ። ኦፍኮርስ የካምፓኒውን ስልክ ቁጥር አስቀምጥላችኋለሁ። ከዛ በፊት ግን ምንድነው ማወቅ ያለባችሁ ነገር፣ ይሄ ካምፓኒ አዲስ ልጆችን አያመጣም፣ ወንዶችን አያመጣም፣ አዲስ ልጆችን አያመጣም። አዲስ ልጅ ስል ለአረብ ሀገር አዲስ ይሆናችሁ፣ የስራ ልምድ የሌላችሁ፣ ከዚህ በፊት የትም ሄዳችሁ የማታውቁ፣ ቋንቋም የማታውቁ፣ አረብኛም እንግሊዘኛም የማታውቁ፣ የሽማል የሚን ስትጠሩም ነአመዳ ማለት የማትችሉ ልጆች አያመጣም። የስራ ልምድ ያላችሁ ከዚህ በፊት ቤይሩት፣ ኩዌት፣ ኳታር እንዲሁም ኢማራት የነበራችሁ ሀገር ገብታችሁ ግን መመለስ ለምትፈልጉ ልጆች ያመጣል፣ በድምሩ ያመጣል። እኔ ግን ግራ ግብት ያለኝ እዚህ ያለ ነው መሄድ እንፈልጋለን፣ ሀገር በገባን እንላለን። እዛ ያላችሁ ደግሞ መምጣት ትፈልጋላችሁ። ምንድነው ነገሩ? ግራ አለን እኮ። በእርግጥ አንደርስታንድ በዚህ ሰዓት አሁን ኢትዮጵያ ላይ ባለው ከረንት ሲቹዌሽን ከሀገር ለመውጣት ማሰብ የማይፈልግ የለም። ኢትዮጵያ ራሱ ፓስፖርት ቢሰጣት ከሀገር ትወጣለች እርግጠኛ ነኝ። እና ኤኒዌይ ምንድነው እዚህ ድርጅት ላይ እንደነገርኳቸው ኤክስፒሪየንስ ከሌላቸው አክሰፕት አያደርጓቸውም። በመሰጣችሁ ልክ ቀጥታ የቴሌግራም ሊንካቸው ላይ ይወስዳችኋል። ሜርሲስ ናቸው፣ ሜርሲስ ይባላሉ። ቤዚክ ያደርጉት ዱባይ ላይ ነው፣ ኦፊሳቸው ዱባይ ላይ ያለው እና በጥሩ ሁኔታ ሰራተኛ እየመጡ ነው በዚህ ሰዓት። ከኢትዮጵያም ከጆርዳንም እየወሰዱ ነው። ዲቴይል ኢንፎርሜሽን ደግሞ በማስቀመጥላችሁ ቁጥር ገብታችሁ መጠየቅ ትችላላችሁ። ለአሁኑ ግን የምነግራችሁ ነገር እዛ ላይ ስትገቡ አስቀምጬላችኋለሁ ቅድመ የሚጠይቋችሁ ጥንቃቄዎችን የሚጠይቋችሁ ጥያቄዎችን በሚጠይቋችሁ ጥያቄ መሰረት ኢንፎርሜሽኑ በስነስርዓት አስቀምጡላቸው። የቪዛ ፎቶ ይጠይቋቸዋል። ልክ እኔ ጋር እንደተቀመጥኩት ባግራውንዴ እንደምታዩት ነጭ አይደለም፣ ነጭ ባግራውንዱ ነጭ የሆነ የቪዛ ፎቶ የማትስቁበት መሳቅ አይጠበቅባችሁም። ለቪዛ ፎቶ እንደዚህ ኖርማል እንዲህ ነው የምትነሱት። በቃ ምናምን ፈገግ ማለት አይጠበቅባችሁም። የፊት ቅርጻችሁ እንደተጠበቀ እንዲህ ቁልጭ እንዴት ለሚፈለገው ኢጃብ ምናምን አይፈቀድም። አይሜን ጆሯችሁ መታየት አለበት። አይ ዶንት ኖ ፎር ዘ ሙስሊም ኤኒዌይ እነዚህ ነገር እንድታስተካክሉ የቪዛ ሳይዝ ሁሉንም ነገር እዛው መመሪያ ይነግሯቸዋል። ሌላው ሙሉ ስም፣ ናሽናሊቲ ዜግነታችሁን፣ እንዲሁም የት ሀገር ልምድ እንዳላችሁ፣ አረብኛ ወይ ቋንቋ ተናጋሪዎች ናችሁ ወይ፣ የስራ ልምዳችሁን እንድታብራሩ የተለያዩ ካይንድ ኦፍ ኢንተርቪው
የመሰለ ይዘት ያለው ኢንተርቪው በሉት። በቃ ኢንተርቪው ትደረጋላችሁ። አስቀምጥላችኋለሁ ቪዲዮ መጨረሻ ላይ ሙሉውን እና ይህንን ነገር በቅደም ተከተል በአግባቡ መልስ ትመልሳላችሁ። መጀመሪያ ኮሚኒኬት ስታደርጋችሁ አውቶማቲካሊ ኮምፒውተሩ በእንግሊዝኛ ነው የሚልክላችሁ። ግር እንዳይላችሁ እናንተ በአማርኛ ጻፉ። የዛፈት በአማርኛ ምላሽ ታገኛላችሁ ሪፕላይ እና ይህን ይመስላል። በተረፈ ሁላችሁንም ይቅናችሁ። ባለፈው እንዳወራሁት ከጆርደን ወደዚህ ወደ ኢማራት መምጣት የምትፈልጉ ልጆች እንደነገርኳችሁ ሀገር እንዳትገቡ። ሀገር ገብታችሁ ወደ ኢማራት መምጣት ስትፈልጉ በጣም ነው አዛም የሚያደርጓችሁ። እንዴት እንደሆነ ታውቃላችሁ? ምክንያቱም በዚህ ሰዓት ልምድም ያለው ያሌለው የሱሲ ፈተና እየተፈተኑ ነው ከሀገር የሚወጡት። መሰላል አሁን እንደምሳሌ እኔ ከኢማራት ሀገር ገብቼ ወደ ካታር ወደ ኩዌት መሄድ ብፈልግ 5-6 ዓመት የአረብ ሀገር ኤክስፒሪየንስ ኖሮኝ ሽንት ቤት እንዴት እንደሚታጠብ እንዴት ምን እንደሚደረግ እያወቅኩ ሲኦሲ ትፈተናላችሁ ትባሉና ጎትተው አንድ ክፍል ሰብስበዋችሁ መዳም ስትጠራሽ ነአም በይ ሰላም አለይኩም ስትባይ አልሐምዱሊላህ አለይኩም ሰላም በይ ሄክ ትቀጣይ በሰል ሄክ ታመሊ ሄክ ትሸጥፊ ሄክ ትነድፊ الحمام እያለች የሆነ ሴትዮ ቤቷን እንኳን በአግባቡ ማታጸዳ ሴትዮ ቆማ ታሰለጥናችኋለች። ሲኦሲ ይህንን ፕሮሰስ አልከተልም እኔ እያወቅኩማ መማርበት ትዕግስት የለኝም ጨጓራ ይቃጠላል ብላችሁ ካላችሁ ደግሞ እስከ 10,000 ብር ይጠይቋችኋል ወረቀቱን ለማግኘት። ብጣሽ የሰራተኛና ማህበረ ጉዳዮች ብጣሽ ወረቀት ሲኦሲ ኤርፖርት እየጠየቁ ስለሆነ እሱን ለመስጠት 3,500 እያስከፈሉ ነበረ። ባለፈው ግን የሆነች ልጅ ስትነግረኝ 10,000 ብር አስከፈሉኝ አለች። አያችሁ ምን ልላችሁ ፈልጌ ነው፣ እዚህ ሁሉ ፕሮሰስ ውስጥ ሲኦሲ ጅኒ ቆለጥ ምናምን የሚባል ወሬ ውስጥ ከምትገቡ መልሳችሁ አረብ ሀገር ለመሰደድ ባላችሁበት ሀገር ፕሮሰስ አድርጉና ለምሳሌ ከጆርደን ወደ ኢማራት መምጣት ብትፈልጉ ከሜርሲሶች ጋር ኮሚኒኬት አድርጉና በትክክል መዳም ትኬት ቆርጣ ሀገር በምትሸኝሽ ቀን ሜርሲሶች ትኬትሽን ይቆርጡልሽ። ወጥሻል ትኬትሽን ቆርጠውልሽ መዳም ሀገር ቤት እንደምትሄጂ ነው የምታውቀው። አንቺ ደግሞ ትኬትሽን ላጣርገሽ ተርሚናልሽን ቀይረሽ ከች ዱባ ወደ ዱባይ ኢማራት። ኦኬ እንደዛ ቀልጠፍ በሉና ነው እንጂ ሀገር ገብታችሁ ምናምን ይሄ ሲኦሲ ፈተና ምናምን መንጋተት። ምክንያቱም በሰላም ሀገር ትገቡና አልቅሳችሁ ነው ወደ አረብ ሀገር እንኳን ለመምጣት በዚህ ሰዓት። ስንት የሚለምኑ ልጆች አሉ። ሰላም የምታውቂው መንገድ ካለ በእናትሽ ውሰጅን ምናምን በጣም ብዙ ነገር ነው የሚጽፉልኝ ግሩፕ ላይ። እና እኔ ደግሞ ሰው ማምጣት ምናምን ደላላ አይደለሁም አላውቅም። ወጥሻል እኔ የመጣሁት በቪዚት ቪዛ ነው። ከቪዚት ቪዛ ቀጥዬ ኢቃሜን አሰራው። መጀመሪያ በቪዚት ቪዛ መጥቼ አልቆ ስለነበረ ኤክስቴንድ አስደረኩ። ቪዛዬ አራዘምኩት ከፍዬ። ከዛ ኢቃማ ተሰራልኝ። that's all እንጂ እኔ ሰው እንዴት እንደሚመጣ ምናምን አላውቅም። ኦቨርኦል ግን በቪዚት ቪዛ መምጣት ትችላላችሁ። ከመጣችሁ በኋላ እንደነገርኳችሁ ቶሎ ብላችሁ ካላሰራችሁ ቀራማ ላይ ነው የምትገቡት። እዚህ ሀገር ደግሞ አንድ የኢቃማ ጉዳያችሁ ከተበላሸባችሁ ቻው ቼልሲ በቃ ትጨልላላችሁ። በጣም የሚያጨልሏችሁ አጥቷል። ብር ትበላላችሁ ምናምን ብዙ ነገር ነው ስትራግል ነው የምታደርጉት። ሰው እዛ ችግር ውስጥ ከመግባታችሁ በፊት በህጋዊ መንገድ በስተክክል ነው። በአጠቃላይ ደክሞኛል ዛሬ መተኛት እፈልጋለሁ። ዩቲዩብን ሰብስክራይብ አድርጉ። የዚህ ቪዲዮ መጨረሻ ላይ አስገባላችኋለሁ አፕ ላይ እንዴት እንደምታደርጉ እንዴት ኢንተርቪው እንደሚያደርጉ ቪዲዮን ይዩት። ሰብስክራይብ አድርጉ። ይሄንን ቪዲዮ ለሚጠቅማቸው ሰዎች ሼር አድርጉላቸው፣ ላይክ አድርጉ። ቴንክ ዩ ሶ ማች ባይ ባይ። ቁጥራቸውን ሴቭ ስታደርጉ ዋትስአፕ ላይ ሴቭ ባረጋችሁት ቁጥር ሰርች ስታደርጉ ይመጣላችኋል። እኔ ሜድስ ጆብ ብዬ ነው ሴቭ ያደረኩት። ሄሎ ብዬ ያልኳቸው እናንተ ሀይም ሰላምን ማለት ትችላላችሁ። ዞሮ ኮምፒውተር ነው አውቶማቲካሊ የሚመልስላችሁ። የምትጠየቁትን ያው በስርዓት መመለስ ነው።
ሄሎ ካን አይ ጌት ሞር ኢንፎርሜሽን ኦን ዚስ ብዬ ስላቸው ከዛ አውቶማቲካሊ ይህንን መሴጅ ላኩልኝ። ዊ አር ኤክሳይትድ ቱ ሄልፕ ዩ ዊዝ ዩር አፕሊኬሽን ዊ ኒድ ዩር ናሽናሊቲ ኤንድ ከረንት ሎኬሽን ቱ ኢንሹር ዊ ፕሮቫይድ ዩ ዊዝ ዘ ኮሬክት አፕሊኬሽን ስቴፕስ ኤንድ ፎሎ ዘ ራይት This information will help us assist you in the secure your new job in the UAE as soon as possible. ኦኬ እንደዚህ ብሎ ይሄ ማለት ነው የምትልኩልን ኢንፎርሜሽን ወደ ትክክለኛ ስራ እንድንወስዳችሁ እንድናመጣችሁ ስለሚረዳን እባክዎትን ኢንፎርሜሽኑን አሟልቶ ይላኩልን ነገር ነው። ከዛ ስም ትጽፋላችሁ። እዚህ ጋር መሄድ የምትፈልጓለች ስም አስገባሁላችሁ። ዞሮ ዞሮ ራሳችሁ ናችሁ። ለአንዱ አፕላይ ማድረግ አይችልም። ራሳችሁ ናችሁ። በጣም ጥሩ። በአሁኑ ጊዜ ኢትዮጵያውያን የሙሉ ጊዜ የቤት ሰራተኛ በመሆን ስራ እንዲያገኙ እየረዳን ነው። እባክሽ የት ሀገር እንዳለሽ ንገሪኝ አለች። ዩኤኢ አልኳት። እናንተ ያላችሁበትን ሀገር ተናገሩ። እነሱ ከዩኤኢ ኢማራት ላይ ቁጭ ብለው ከኢትዮጵያ ነው እያመጡ ያሉት። እኔ ግን ለኢንፎርሜሽን ስለሆነ የገባሁት ያለሁበትን ቦታ እኔ ኦልሬዲ ዩኤኢ ነው ያለሁት። ዩኤኢ አልኳት። እናንተ ኢትዮጵያ ከሆናችሁ ኢትዮጵያ ብላችሁ ነው መናገር ያለባችሁ። እዚህ ጋር ግር እንዳይላችሁ። እኛን ስላነጋገሩን እናመሰግናለን። የሜድ ጋር እነዚህን አስገራሚ ጥቅሞችን ያገኛሉ። 1550 ድርሃም ወይም $313 የወር ደሞዝ፣ ቋሚ የድርጅት ድጋፍና እርዳታ፣ ሳምንታዊ የእረፍት ቀን፣ የድርጅት ሐኪም እና የጤና ኢንሹራንስ። ለመቀጠል እባክዎትን የሚቀጥሉትን ጥያቄዎች ይመልሱ ይላል። አረብኛ ወይም እንግሊዝኛ ትናገሪያለሽ? የስ አልኳት። እናንተ የምትናገሩ ከሆነ አዎ ብላችሁ ነው የምትመልሱት። ምክንያቱም ሲጀመር እነሱ ልምድ ያለው ስለሆነ አረብኛ ወይ እንግሊዝኛ መሞከር አለባችሁ። እባክሽ በጽዳት ምግብ በመስራትና ህፃናት በመንከባከብ ስላለሽ ችሎታ ልትነግሪኝ ትችያለሽ? 5 years experience አልኳት። ግን እዚህ ጋር ረዘም ያለ ልምዳችሁን በአግባቡ መናገር አለባችሁ። በማንኛውም አረብ ሀገር የስራ ተሞክሮ አለሽ ከሆነ የትኛው ሀገር አረብ ሀገር ነው? ጆርደን አልኳት። ዝርዝሮችን ስለላክሽልን እናመሰግናለን። እኛ ደንበኞቻችንን ማፈላለግ እንጀምራለን። በዚህ ጊዜ እባክሽ ነጭ ጀርባ ያለው የራስሽን ፕሮፋይል ፎቶ ዛሬ ላክልኝ። ፎቶውን ለቪዛ ማመልከቻ ስለምንጠቀመው ፈገግታ ማሳየት የለብሽም። ጥርስሽን መታየት የለበትም። ወደ ካሜራው እያየሽ መሆን አለበትና ጭንቅላትሽ ቀጥ ማለት አለበት። ጥሩ የመግለጫ ምስል ለመላክ የሚከተሉትን መመሪያዎች ይመልከቱ። መመሪያ 1 ፓስፖርቱ ላይ ምንም አይነት ብርሃን እንዳያንጸባርቅ። መመሪያ 2 ሙሉ ፓስፖርት መታየት አለበት፣ ጠርዞቹ እንዳይቆረጡ። መመሪያ 3 ፓስፖርቱ ጠፍጣፋና በግልጽ የሚታይ ይሁን። የፎቶ ሼፑ ደግሞ ይህን ይመስላል በምስሉ ላይ እንደምትመለከቱት። ጀርባው ባክግራውንዳችሁ ነጭ ነው። ይሄ የተፈለገው በደንብ ፊታችሁ እንዲታይ ነው። ኦኬ